ይስጥልን ውድ ቤተሰቦቻችን፣ ለምሽቱ በተመራረጡ መረጃዎች ተመልሰን ተገናኝተናል። በቅድሚያም አበይቶቹን በአርሲ ዞን መርቲ ወረዳ ኦርቶዶክሳውያን ዛሬም ተገድለው መገኘታቸው ተገለጸ። በኦሮሚያ ክልል አርሲ ዞን መርቲ ወረዳ ከትላንት ወዲያ 5 ኦርቶዶክሳውያን በታጣቂዎች ሲገደሉ ያሉበት አልታወቀም ተብለው የነበሩ ሌሎች 3 አማኞች ተገድለው መገኘታቸውን የአካባቢው አመራር ዛሬ ምሽት ለቦርከና ተናግረዋል። አፍባሃ ከ60 በላይ የመንግስት ወታደሮችን ሙትና ቁስለኛ አደረግኩ አለ። የአማራ ፋኖ ብሔራዊ ኃይል አፍባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ በምዕራብ ጎንደር ግንባር ከ60 በላይ የመንግስት ወታደሮችን ሙትና ቁስለኛ አድርጌያለሁ ሲል አስታውቋል። ክልሎች የአዲሱ ደሞዝ ጭማሪ በጀት ጉድለት ገጥሟቸዋል ተባለ። ከመስከረም ወር ጀምሮ ተግባራዊ ይደረጋል ተብሎ የዘገየው የደሞዝ ጭማሪ በጀት ጉድለት በክልሎች ማጋጠሙ ተሰምቷል። ከውጪ ኢራን ውስጥ ለ3 ዓመታት በእስር የቆዩት የፈረንሳይ ጥንዶች ከእስር ተለቀቁ። በስለላ ወንጀል ተጠርጥረው በኢራን ታስረው የነበሩት የፈረንሳይ ጥንዶች በዋና ከተማይቱ ቴህራን ከሚገኝ እስር ቤት መለቀቃቸውን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በኤክስ ማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ሁሉንም በዝርዝር ታደምጡታላችሁ። እስከ መጨረሻው ድረስ አብራችሁን እንድትቆዩ በአክብሮት እንጋብዛለን። በቅድሚያም በአርሲ ዞን መርቲ ወረዳ ኦርቶዶክሳውያን ዛሬም ተገድለው መገኘታቸው ተገለጸ። በኦሮሚያ ክልል አርሲ ዞን መርቲ ወረዳ ከትላንት ወዲያ 5 ኦርቶዶክሳውያን በታጣቂዎች ሲገደሉ ያሉበት አልታወቀም ተብለው የነበሩ ሌሎች 3 አማኞች ተገድለው መገኘታቸውን የአካባቢው አመራር ዛሬ ምሽት ለቦርከና ተናግረዋል። በመርቲ ወረዳ የሚሊሻ ጤፍ አጨዱ ተብለው በወጡበት 5 ኦርቶዶክሳውያን አርሶ አደሮች መገደላቸውን ቦርከና ከስፍራው አጣርቶ መዘገቡ የሚታወስ ሲሆን በወቅቱ ይህን ያለው የአካባቢው ቤተ ክህነት አመራር ሌሎች ያሉበት እንዳልታወቀ ገልጾ ነበር። ለቦርከና ዛሬ በደረሰው መረጃ መሰረት ደግሞ ያሉበት አይታወቅም ተብለው የነበሩት 3 ምዕመናን አርሶ አደሮች በታጣቂዎቹ ተገድለው ተገኝተዋል። ከ3ቱ ሟቾች መካከል 2ቱ ባልና ሚስት፣ ቀሪ አንዱ ደግሞ ጎረቤታቸው ነው የተባለ ሲሆን የቀብር ስነ ስርዓታቸው ነገ እንደሚፈጸም ታውቋል። በዚሁ ወር በግፍ ከተጨፈጨፉት ኦርቶዶክሳውያን መካከል በጥይት ተደብድቦ ለወሬ ነጋሪ በተአምር ከሞት የተረፈው ብላቴና በደረሰበት ከባድ ጉዳት ቦርቆ ያልጨረሰበት እግሩ በሐኪሞች ውሳኔ ዛሬ መቆረጡም የብዙሃኑን ልብ የሰበረ ክስተት ሆኖ ማህበራዊ ሚዲያውን አጨናንቆታል። ባለንበት ጥቅምት 2018 ዓ.ም ብቻ በአርሲ ዞን የተለያዩ ወረዳዎች በታጣቂዎች የተገደሉ የኦርቶዶክሳውያን ቁጥር 33 የደረሰ ሲሆን ለዚሁ ጭፍጨፋ በፌዴራል መንግስቱ በኩል እስካሁን ምንም አለመባሉ በብዙሃኑ ዘንድ ቁጣን ጭሯል። በኦሮሚያ ክልል የአርሲ ዞን አስተዳደር የሞተ የለም ልማት ላይ ነው ሲል ግድያውን ለመካድ ጥሯል። የኦሮሚያ ፖሊስ በበኩሉ ክልሉ አሁን ላይ ሰላም ነው ሲል በገሃድ አስተባብሏል። ይህንኑ መልእክት የተመለከቱት ሀዘንተኞችና ከሟቾች ጎን የሆኑ የሃይማኖት አባቶች እንዲሁም ምሁራን በድርጊቱ የተበሳጩ ሲሆን ስለ አርሲ ዝም አንልም በሚል የተቃውሞ ዘመቻ እያካሄዱ ተስተውለዋል። የአካባቢው ባለስልጣናት ግድያውን ቢያስተባብሉም ከመስከረም 2016 ዓ.ም እስከ ህዳር 2017 ዓ.ም በሽርካ ወረዳ ብቻ እንኳን 144 ኦርቶዶክሳውያን ተገድለዋል የሚሉ መረጃዎች ከስፍራው እየወጡ ናቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የአካባቢው ቤተ ክህነት አመራር የሆኑት አካል ሰሞኑን ተደጋጋሚ ግድያ እየተፈጸመበት በሚገኘው መርቲ ወረዳ ብቻ እንኳን ባለፉት ዓመታት 200 አማኞች ተገድለዋል ሲሉ ለቦርከና ተናግረዋል። አፍባሃ ከ60 በላይ የመንግስት ወታደሮችን ሙትና ቁስለኛ ያደረግኩ አለ። የአማራ ፋኖ ብሔራዊ ኃይል አፍባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ በምዕራብ ጎንደር ግንባር ከ60 በላይ የመንግስት ወታደሮችን ሙትና ቁስለኛ አድርጌያለሁ ሲል አስታውቋል። አፍባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ እንዳስታወቀው መይሳው ካሳ 2ኛ ኮር በምዕራብ ጎንደር መተማ ወረዳ በነበረው አውደ ውጊያ በመንግስት ወታደሮች ላይ ከባድ ጥቃት አድርሻለሁ ብሏል። በመንግስትና ፋኖ ታጣቂዎች በሰዓት ውስጥ በተደረገው አውደ ውጊያ ፋኖ አስመዘገብኩት ባለው ድል 27 የመንግስት ወታደሮች ሲገደሉ 35 የሚሆኑት ደግሞ ከባድና ቀላል የመቁሰል አደጋ ደርሶባቸዋል ብሏል። እንዲሁም 4 የሞርተር ቅንቡላ፣ 1 ሳጥን የዲሽቃ ተተኳሽና ከ30 በላይ ወታደራዊ ሻንጣ ከመንግስት ኃይሎች ማርክ ያለው ሲል ሰሜን አማራ ቀጠና በላይ ዘለቀ እዝ አስታውቋል። የመንግስት ወታደሮች ወደ መተማ ወረዳ ለመግባት እንቅስቃሴ አድርገው ነበር ያለው እዙ፣ ይሁን እንጂ የመይሳው ካሳ 2ኛ ኮር
አጣናዋሴ ክፍለ ጦር በአባዬና ደጃዝማች አራተኛ ኮር አርበኞች ክፍለ ጦር በላይ ዘለቀ ብርጌድ የተመራ የፋኖ ኃይል በወረዳው ታጉር በተሰኘች ቦታ ደፈጣ ጥቃት ማድረስ ችሏል ነው ያለው። የደፈጣ ውጊያ ወደ መደበኛ አውደ ውጊያ ተቀይሯል የሚለው ፋኖ የመንግስትን ጥምር ኃይል ከበባ ውስጥ በማስገባት ጥበቃ እያደረኩ ነው ብሏል። የመንግስት ወታደሮች በበኩላቸው በፋኖ ታጣቂዎች ላይ ጥቃት አድርሰናል ሲሉ ተደምጠዋል። በአፋሃ ሰሜን አማራ ቀጠና የአጣናዋሴ ክፍለ ጦር የህዝብ ግንኙነት አርበኛ ግዛት አለበል ግን አውደ ውጊያው በአስፈሪነቱና በድል እንደቀጠለ እንዳልተቋጨ በቦታው ተናግረዋል። ፋኖ የመንግስት ታጣቂዎችን ድል አደረኩበት ያለበት መተማ ወረዳ በጉዳዩ ዙሪያ ይህን ዘገባ እስከተዘጋጀበት ጊዜ ድረስ ያለው ነገር ባይኖርም የፋኖ ኃይሎች ለመንግስት እጅ ሰጥተዋል ሲል ግን ትላንት አስተባብሏል። በምዕራብ ጎንደር ዞን ወረዳና ከተማ አስተዳደሮች መንግስት ታጥቀው ጫካ ለገቡ አካላት የተዘረጋውን የሰላምና የምህረት እድል በመጠቀም እጃቸውን ለመንግስት የጸጥታ ኃይል መስጠታቸው ተጠናክሮ ቀጥሏል ሲልም የማስተባበያ መረጃ በማህበራዊ የትስስር ገጹ አስፍሯል። በዞኑ አዳኝ አገር ጫቆ ወረዳ በተለያዩ ቀበሌ ከታጣቂዎች ጋር ሲንቀሳቀሱ የነበሩ ጽንፈኛ ኃይሎች ለሰላሙ እጃቸውን ሰጥተዋል ሲልም ተደምጧል። በአማራ ክልል ለዓመታት የዘለቀውና መቋጫ ያጣው ጦርነት ሁለቱ ተፋላሚ ወገኖች እርስ በርሳቸው አንዱን ድል አድርጌያለሁ በሚሉበት አውድ ተፋፍሞ ቀጥሏል። የገፈቱ ቀማሽ የሆኑት የአማራ ክልል ነዋሪዎች፣ ተፎካካሪ የፖለቲካ ፓርቲዎች፣ ምሁራን፣ የሃይማኖት ተቋማት ይህ ዘርፈ ብዙ ውድመት እያስከተለ የሚገኝ ደም አፋሳሽ ጦርነት እንዲቆም በተደጋጋሚ ሲለፍፉ ቢስተዋሉም እስካሁን ሊቆም አልቻለም። ክልሎች የአዲሱ ደሞዝ ጭማሪ በጀት ጉድለት ገጥሟቸዋል ተባለ። ከመስከረም ወር ጀምሮ ተግባራዊ ይደረጋል ተብሎ የዘገየው የደሞዝ ጭማሪ በጀት ጉድለት በክልሎች ማጋጠሙ ተሰምቷል። ቤንሻንጉል ጉሙዝ፣ በሲዳማ፣ በደቡብ ኢትዮጵያ፣ በደቡብ ምዕራብ ኢትዮጵያና በማዕከላዊ ኢትዮጵያ የደሞዝ ጭማሪ በጀት ጉድለት ያጋጠማቸው ክልሎች ናቸው። ገንዘብ ሚኒስቴር የበጀት ጉድለቱ ያጋጠመው የፌዴራል ሰርቪስ ኮሚሽን በሰራው የቀመር ስሌት ላይ በተፈጠረ የአረዳድ ችግር ነው በማለት አስተባብሏል። በገንዘብ ሚኒስቴር በአምስቱ ክልሎች የበጀት ጉድለት እንዳጋጠማቸው ጥያቄ ማቅረቡን ገልጿል። የገንዘብ ሚኒስቴር የሲቪል ሰርቪስ ኮሚሽን ኃላፊዎች፣ የክልሉ ተወካዮች በተገኙበት በተደረገው ውይይት ችግሩ የተፈጠረው ሲቪል ሰርቪስ ኮሚሽን የሰራው የደሞዝ ጭማሪ ወይም ማስተካከያ ቀመር ስሌትን በአግባቡ ካለመረዳት በመነጨ ምክንያት እንጂ የበጀት እጥረት የተከሰተ አይደለም ማለቱን ሪፖርተር ዘግቧል። ገንዘብ ሚኒስቴር እስከ 10 ቢሊዮን ብር የበጀት ጉድለት ከክልሎች እንደቀረበለት ታውቋል። የችግሩ ባለቤት ነው የተባለው ሲቪል ሰርቪስ የሰጠው ምላሽ ክልሎች በራሳቸው ገቢ መሙላት እንደሚጠበቅባቸው መመሪያ ሰጥቶ ነበር። ከአዲስ ተቀጣሪ ሰራተኞች ጋር በተያያዘም የደሞዝ ጭማሪ በጀት ከፌዴራል መንግስት ሊደለደል እንደማይችል ራሳቸው ክልሎች ኃላፊነቱን እንዲወስዱ ተነግሯቸዋል። የሲቪል ሰርቪስ ኮሚሽን አዲሱ የደሞዝ ቀመር ስሌት የተሰራው ከ2.4 ሚሊዮን በላይ በሚሆኑ ሰራተኞች ላይ ነው ተብሏል። አንዳንድ ክልሎች ለኮሚሽኑ የላኩት የሰራተኛ ቁጥር ትክክል እንዳልሆነ ኮሚሽኑ ገልጿል። በአንዳንድ ክልሎች ውስጥ ያለው ትክክለኛ የመንግስት ሰራተኛ ቁጥር እንደማይታወቅ ተገልጿል። ከመጪው ህዳር ወር ጀምሮ በአገር አቀፍ ደረጃ የመንግስት ሰራተኞች ቆጠራ መደረግ እንደሚጀምር ተጠቁሟል። የብሔራዊ መታወቂያ ወይም ፋይዳ መረጃ ሲታይ 2 እና 3 ቦታ የሚሰሩ ብዙ የመንግስት ሰራተኞች ተገኝተዋል ተብሏል። አንድ ሰራተኛ አንድ መደብ ላይ ብቻ እንዲሰራ ለማድረግና ያለውን አጠቃላይ ትክክለኛ የሰራተኛ ቁጥር ለማወቅ የሚያስችል ተብሎ እንደሚጠበቅ ተመላክቷል። ከውጪ ኢራን ውስጥ ለ3 ዓመታት በእስር የቆዩት የፈረንሳይ ጥንዶች ከእስር ተለቀቁ። በስለላ ወንጀል ተጠርጥረው በኢራን ታስረው የነበሩት የፈረንሳይ ጥንዶች በዋና ከተማይቱ ቴህራን ከሚገኝ እስር ቤት መለቀቃቸውን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በኤክስ ማህበራዊ ሚዲያ ገጻቸው ላይ ጽፈዋል። ማክሮን ትልቅ እፎይታ ነው፣ ለ3 ዓመታት በኢራን ታስረው የቆዩት ሴሲል ኮለር እና ዣክ ፓሪስ ከኤቪን እስር ቤት ተለቀው ወደ ቴህራን የፈረንሳይ ኤምባሲ አቅንተዋል። ይህን የመጀመሪያ እርምጃ በደስታ አቀበላለሁ፣ በተቻለ ፍጥነት ወደ ፈረንሳይ እንዲመለሱ ውይይቱን እንቀጥላለን ብለዋል ፕሬዝዳንቱ። ኢራን የፈረንሳይ ዜጎችን የለቀቀችው ፈረንሳይ አስራቸው የነበሩ 3 የኢራን ዜጎችን በመልቀቋ ነው ተብሏል። ፈረንሳይ ካሰረቻቸው ኢራናውያን ውስጥ ተማሪ እንደሚገኝበት አልጀዚራ ዘግቧል። ከጥቂት ቆይታ በኋላ የፈረንሳይ የውጭ ጉዳይ ሚኒስቴር ዣን ኖኤል ባሮት ጥንዶቹ ኤምባሲው መድረሳቸውን እና ደህና መሆናቸውን አስታውቀዋል። ነገር ግን መቼ ከሀገሪቱ ለመውጣት እንደሚፈቀድላቸው በግልጽ አልታወቀም ተብሏል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጋሃይ ከጊዜ በኋላ እንደተናገሩት ሁለቱ የፈረንሳይ ዜጎች በዋስ እንደተለቀቁና እስከሚቀጥለው የፍርድ ሂደት ድረስ
በክትትል እንደሚቆዩ ተናግረዋል። እንደ ቃል አቀባዩ ገለጻ ምንም እንኳን ከእስር ቢፈቱም የፍርድ ሂደቱ ባለመጠናቀቁ ወደ ፈረንሳይ በቅርቡ ይመጣሉ ተብሎ አይታሰብም። የኢራን የውጭ ጉዳይ ሚኒስቴር እንዳስታወቀው በምህረት መለቀቅ ብቻ የተፈቀደላቸው ሲሆን መለቀቃቸውን የሚመለከት የፍርድ ቤት ክስ አሁንም በሂደት ላይ ይገኛል። ሁለቱ ሀገሮች የፈረንሳይ ጥንዶች መታሰርን አስመልክቶ ለበርካታ ዓመታት ድርድር ሲያደርጉ ቆይተዋል። ፓሪስ ዜጎች የታሰሩት ያለ በቂ ምክንያት እንደሆነ ብትገልጽም ቴህራን ግን በብሔራዊ ደህንነቷ ላይ የተቃጣ ከፍተኛ ወንጀል እንደተፈጸመባት አስታውቃለች። ሁለቱ ጥንዶች 17 እና 20 ዓመት እስራት ተፈርዶባቸው ነበር። የ41 ዓመቷ ሴሲል ኮለር እና የ72 ዓመቱ ዣክ ፓሪስ በግንቦት 2022 ነበር በዋና ከተማዋ ቴህራን በቁጥጥር ስር የዋሉት። እነዚሁ ጥንዶች በሰላይነት ተከሰው የነበረ ቢሆንም ቤተሰቦቻቸው ግን ወደ ኢራን የሄዱት እንደ ቱሪስት ብቻ ነበር ብለዋል። ጥንዶቹ ከቅርብ ዓመታት ወዲህ በኢራን ታስረው ከሚገኙ በርካታ የፈረንሳይና ሌሎች የአውሮፓ ዜጎች መካከል ይጠቀሳሉ። በ2022 ኢራን ውስጥ 7 የፈረንሳይ ዜጎች መያዛቸው የተገለጸ ሲሆን የጥንዶቹ መለቀቅ በሁለቱ ሀገራት መካከል ለዓመታት ሲደረግ የነበረው ድርድር መቋጫ ሆኗል ተብሏል። የጥንዶቹ መለቀቅ ሻክሮ የቆየውን የሁለትዮሽ ግንኙነት ለማደስ እንደሚያግዝ ተመላክቷል። ኢራን ፈረንሳይን ጨምሮ ከተለያዩ የአውሮፓ ሀገራት ጋር ያላት የሁለትዮሽ ግንኙነት የተካረረ ነው። በዚህ የተነሳ በዩናይትድ ኪንግደም፣ ጀርመንና ጣሊያን ጭምር የኢራን ዜጎች በተደጋጋሚ ለእስር ተዳርገዋል። ውድ ቤተሰቦቻችን አሁን ደግሞ የኢትዮጵያ ንግድ ባንክ ዕለታዊ የውጭ ምንዛሬ ተመንን እንመለከታለን። ዛሬ አንድ የአሜሪካን ዶላር በ148 ብር ከ41 ሳንቲም እየተገዛ በ151 ብር ከ38 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ በ191 ብር ከ45 ሳንቲም ተገዝቶ በ195 ብር ከ28 ሳንቲም እየተሸጠ ነው። ዩሮ በ171 ብር ከ18 ሳንቲም እየተገዛ በ174 ብር ከ60 ሳንቲም እየተሸጠ ይገኛል። የስዊስ ፍራንክ በ181 ብር ከ11 ሳንቲም ተገዝቶ በ184 ብር ከ73 ሳንቲም እየተሸጠ ነው። የኳቲ ዲናር በ474 ብር ከ79 ሳንቲም እየተገዛ በ484 ብር ከ28 ሳንቲም እየተሸጠ ነው። የቻይኒዝ ዩዋን በ20 ብር ከ46 ሳንቲም እየተገዛ በ20 ብር ከ87 ሳንቲም እየተሸጠ ይገኛል። የዩኤኢ ድርሃም በ40 ብር ከ40 ሳንቲም እየተገዛ በ41 ብር ከ21 ሳንቲም እየተሸጠ ነው። የሳውዲ ሪያል በ39 ብር ከ57 ሳንቲም እየተገዛ በ40 ብር ከ36 ሳንቲም እየተሸጠ ይገኛል። ውድ ቤተሰቦቻችን ለምሽቱ የተመራረጡት መረጃዎች እነዚህን ይመስሉ ነበር። በየዕለቱ አዳዲስ መረጃዎች እንዲደርሷችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንዲሆኑን እንጋብዛለን።